ሄሎ ገልተን ቤት ትራቭልስ እና አድቨንቸር ቤተሰቦች እንዴት አላችሁ? እንዴት ቆያችሁ? በዛሬው ቪዲዮአችን ላይ ስለ ዲኤስ 86 የፓስፖርት ፎርም አይነት ጥቂት መረጃዎችን ይዤላችሁ መጥቻለሁ። ውድ ቤተሰቦቼ ቀደም ስለም እንደነገርኳችሁ ብዙ አይነት የፓስፖርት ማመልከቻ ፎርሞች አሉ። ባለፈው እንደነገርኳችሁ እያንዳንዱን የፓስፖርት ፎርም ተራ በተራ እያመጣው አትሊስት ብዙ ሰው የማያውቀው ወይም ጥቂት ሰዎች ብቻ የሚያውቁት መረጃ ሊኖር ይችላል ብዬ ስለማስብ በእያንዳንዱ የፓስፖርት ፎርም ላይ እኔ የማውቀውን የተሻለ በገባኝ በተረዳሁት መጠን ለሌሎች ቤተሰቦቼ እናንተም እንድታውቁና እንድትረዱ ካለኝ ጽኑ ፍላጎት አንጻር የተለያዩ የፓስፖርት ፎርሞችን ይዤ እመጣለሁ። ስለዚህ ከነዛ የፓስፖርት ፎርሞች ውስጥ አንደኛው ዛሬ የምንመለከተው ዲኤስ 86 የሚባለው ፎርም ነው። ስለዚህ በዋነኝነት ሁለት ነጥቦችን አንስቼ በእነሱ ላይ ትኩረት አድርጌ እነግራችኋለሁ። እነሱም አንደኛ ዲኤስ 86 ማለት ምን ማለት ነው የምለው አንደኛው ነጥብ ሲሆን፣ ሁለተኛው ዲኤስ 86ን ከመሙላታችን በፊት መውሰድ ያለብን ጥንቃቄዎችስ ምንድን ናቸው? ምክንያቱም ይሄ ፎርም በጣም ጥንቃቄ የሚጠይቅ ፎርም ስለሆነ ማለት ነው። ስለዚህ በነዛ ሁለቱ ዲኤስ በራሱ ዲኤስ 86 በራሱ ምን ማለት ነው፣ እንደገና ዲኤስ 86 የሚሞሉ ሰዎች መውሰድ ያለባቸው ቅድመ ጥንቃቄዎችስ ምንድን ናቸው የሚሉትን በሚሉት ሁለቱ ነጥቦች ዙሪያ ትንሽ ትኩረት ወስጄ እሰራለሁ ዛሬ ቪዲዮ ላይ። ከዛ በፊት ውድ ቤተሰቦቼ ዛሬ ለለውጥ ያህል በጥያቄ እንጀምራለን። የመጀመሪያው ጥያቄ ከዩኤስ ዲፓርትመንት ስቴት ወደ እናንተ የተላከ አዲስ ፓስፖርት፣ እናንተ ፓስፖርት ለማሳደስም ይሁን እንደ አዲስ አመልካችም ሆናችሁ የላካችሁት ፓስፖርት ስቴት ዲፓርትመንቱ ተቀብሎት ፕሮሰስ አድርጎት አፕሩቭ አድርጎት ወደ እናንተ ሺፕድ አድርጎ ከላከ በኋላ ነገር ግን እናንተ ፓስፖርታችሁን ባታገኙ ወይም እንደጠፋ አድርጋችሁ ካሰባችሁ የት ነው ያንን ፓስፖርት ማግኘት የምትችሉት? ከዛ በኋላ ወይም እንዴት ያንን ፓስፖርት ማግኘት ትችላላችሁ? ወይ ምንድነው መፍትሄው ያንን ፓስፖርት ለማግኘት እንዳልደረሳችሁ ካወቃችሁ ወይም እንደጠፋ አድርጋችሁ ካመናችሁ የምለው የመጀመሪያው ጥያቄ ነው የሚሆነው። ሁለተኛው ጥያቄ አንድ ሰው ዲኤስ 86 ሳይሞላ፣ ምክንያቱም ዲኤስ 86 ማለት ምን ማለት እንደሆነ ስለምነግራችሁ ማለት ነው ቀጥሎ። አንድ ሰው ዲኤስ 86ን ሳይሞላ በቀጥታ ዩኤስ ዲፓርትመንት ስቴት በስልክም የሆነ በኢሜል አዲሱን ፓስፖርቴ አልደረሰኝም፣ አላገኘሁትም ወይም ጠፍቷል ብሎ ብናገር ችግር አለው? ምንድነው ችግሩ? ምን ችግር አለ? አንድ ሰው ይሄንን ዲኤስ 86 ፎርሙን ከመሙላት ይልቅ ቀጥታ ለስቴት ዲፓርትመንቱ ደውሎ ወይም በኢሜል ፓስፖርቴን አላገኘውም፣ አዲስ ፓስፖርት ኢሹ እንዲደረግልኝ እፈልጋለሁ ብል ምንድነው ችግሩ? እነዚህን ጥያቄዎች እና ሌሎችን እግረ መንገዳችን እየመለስ ውድ ቤተሰቦቼ እንሄዳለን ማለት ነው። ስለዚህ ስለ ዲኤስ 86 በቀጥታ ለመናገር ዲኤስ 86 ማለት እናንተ ከዚህ በፊት ለፓስፖርት አመልክታችሁ ነገር ግን ስቴት ዲፓርትመንቱ ለእናንተ ፓስፖርቱን አፕሩቭ አድርጎ ከላከ በኋላ በመሃል ፓስፖርቱ ከጠፋ ወይም በእናንተ እጅ ፓስፖርቱ እንዳልገባ ካወቃችሁ በኋላ በምትኩ አዲስ ፓስፖርት ኢሹ ይደረግልኝ ብላችሁ የምታመለክቱት የፎርም አይነት ነው ዲኤስ 86 የሚባለው። ስለዚህ አንድ ሰው ፓስፖርቴን አላገኘውም ነገር ግን በምትኩ ሌላ ፓስፖርት ኢሹ ይደረግልኝ ብሎ የመጠየቅ መብት አለው ማለት ነው በዚህ ፎርም መሰረት። ነገር ግን ፎርም ዲኤስ 86 መሙላት ለምን ያስፈልጋል ታዲያ ለምለው ጥያቄ ቀደሙም እንዳነሳው አንደኛ አንድ ሰው ዲኤስ 86ን ሳይሞላ እንደው ዝም ብሎ ለናሽናል ፓስፖርት ኢንፎርሜሽን ሴንተር ወይም ዩኤስ ስቴት ዲፓርትመንት
ፓስፖርቴን አላገኘው፣ ፓስፖርቴ ጠፍቷል፣ አዲስ ፓስፖርት ስጡኝ ብሎ ኢደር በስልክ ወይም በኢሜል ያለዚህ ፎርም ያለ ዲኤስ 86 ፎርም ስቴት ዲፓርትመንትን ኮንታክት ቢያደርግ ኢንፎርምድ ወይም ኢንፎርማል የሆነ ኮሚኒኬሽን ነው የሚፈጠረው። ኢንፎርማል የሆነ ኮሚኒኬሽን ኢን ሰንስ ምንድነው? አንድ ሰው ፓስፖርት ጠፋ ብሎ አዲስ ፓስፖርት ለማመልከት ወይም አዲስ ፓስፖርት ኢሹ እንዲደረግለት አይደለም ያ ሰው እየጠየቀ ያለው። ያ ሰው ስቴት ዲፓርትመንቱን ፓስፖርት ጠፍቷል ብሎ ሪፖርት ነው እያደረገ ያለው። ስለዚህ ዲኤስ 86ን ሲሞላ ብቻ ነው ይሄ ሰው ፓስፖርቱ ጠፍቶበት ወይ ሌላ ሪኢሹ እንዲደረግለት ነው ይህንን ፎርም የሞላው የምለው ነው ወደ ፎርማል የሚያመጣው። ስለዚህ ይህንን ዲኤስ 86 ያልሞላ ሰው በቀጥታ ስቴት ዲፓርትመንቱን ኮንታክት ቢያደርግና ፓስፖርት ጠፍቷል ብል አዲስ ፓስፖርት ኢሹ አይደረግለትም ማለት ነው። ስለዚህ እኔ ሪኮመንድ የሚያደርገው አንድ ሰው በቀጥታ ፓስፖርቱን ካላገኘ ዩኤስ ስቴት ዲፓርትመንትን ወይም ናሽናል ፓስፖርት ኢንፎርሜሽን ቀጥታ ኮንታክት ከማድረግ ይልቅ ዲኤስ 82 ሞልቶ ለአዲስ ፓስፖርት ኢሹ እንዲደረግለት ማመለከት የሚል ሪኮመንድ እኔ እንደዛ ብዬ ሪኮመንድ አደርጋለሁ። ያንን ያልኩበት ሁለት ምክንያት አለ። አንደኛው ምክንያት እንደነገርኳችሁ ይህ ኢንፎርማል ኮሚኒኬሽን ነው። አንድ ሰው በኢሜል ወይም በስልክ ኮንታክት ካደረገ ያን ያልኩበት ምክንያቱም ይሄ ምትክ የሆነውን አዲሱን ፓስፖርት የማግኘት ወይም ለማግኘት ምንም አይነት ዋስትና የለውም። ምክንያቱም ይሄ ሰው ቀጥታ ስቴት ዲፓርትመንትን ኮንታክት እያደረገ ያሉ ፓስፖርቴ ጠፍቷል ብሎ ነው እንጂ አዲስ ፓስፖርት ላመልከት ብሎ አይደለም። ማመልከት ስፈልግ ፎርማሊቲውን የጠበቀው ዲኤስ 86 አለ ማለት ነው። አሁን ይሄን ሳይሞላ ቀጥታ ስቴት ዲፓርትመንት ጋር ሲያደርግ አንደኛ እነሱ ትኩረት አይሰጡትም፣ ሁለተኛ ህጋዊ የሆነ ስራ ለመስራት ህጋዊ የሆነ የተቀበሉት ዶክመንት ወይም አፕሊኬሽን የለም። ስለሌለ ፓስፖርት አዲስ ፓስፖርት ሪኢሹ የመደረግ ፖሲቢሊቲ ምንም የለውም ማለት ነው። ይሄ በዚህ አንደኛው ሪዝን እኔ ቀጥታ ስቴት ዲፓርትመንቱን ኮንታክት ባያደርጉ ሪኮመንድ አደርጋለሁ። ሁለተኛው ሪኮመንድ ማድረገው ማላረግበት ምክንያት ዲኤስ 86ን ሞልታችሁ ከላካችሁ በኋላ ዩኤስ ዲፓርትመንት ስቴት ፓስፖርታችሁን ለመፈለግ የፋይል ሰርች ኬዝ ይከፍታል። ነገር ግን ያንን የፋይል ሰርች ኬዝ የሚከፍተው ፓስፖርቴን ጠፍቷል አዲስ ፓስፖርት ኢሹ ይደረግልኝ ብለህ በስርዓት ዲኤስ 86ን ከሞላህ ብቻ ነው ስቴት ዲፓርትመንቱን ህጉን ተከትሎ የፋይል ሰርች ኬዝ የሚከፍትላችሁ። ምን ማለት ነው? ልክ የጠፋውን ፓስፖርት ለማግኘት ኦን ቢሃፍ ኦፍ ዩ ወይም ልክ እናንተን ወክሎ ከእናንተ ጋር ስለ ፓስፖርታችሁ ይሰራል ማለት ነው። ፓስፖርታችሁ ያለበትን ሁኔታ፣ ስታተስ፣ ኤቭሪቲንግ መቼ እንደላከ፣ የት ቦታ ገብቶ የት እንደጠፋ፣ በየትኛው አድራሻ እንደተላከ ስቴት ዲፓርትመንቱ ከእናንተ ጋር ይሰራል ማለት ነው። ያንን ፓስፖርት ለማግኘት መቼ ይሄን ዲኤስ 86ን በትክክል ሞልታችሁ ከሰጣችሁት ማለት ነው፣ ወይም ሰሚት ካረጋችሁ ማለት ነው። ነገር ግን ይሄንን ሰሚት ዲኤስ 86ን ሞልታችሁ ሰሚት ካላረጋችሁና ቀጥታ ለስቴት ዲፓርትመንት ወይ በኢሜል ፓስፖርቴን አላገኘውም ወይም በስልክ አላገኘውም ብትሉት ፎርማል የሆነ ኮሚኒኬሽን የለም። ለእናንተ ፋይል ከፍቶ ፓስፖርታችሁን ሰርች የሚያደርግበት ምንም አይነት ወይ የለም ማለት ነው። ለዚህ ነው ዳይሬክት ኮንታክት ከማድረግ ይሄንን ፎርም ሞልቶ ኮንታክት ማድረግ የተሻለ አዲስ ፓስፖርት አፕሩቭ እንዲደረግላችሁ የተሻለ ወይ አለው ብዬ የማምንበት። ውድ ቤተሰቦቼ ይሄንን ካልኩኝ በዚህ በዲኤስ 86 ምን ማለት ነው በሚለው ዙሪያ ጥቂት ምናልባትም ወደ 7 ያህል ነጥቦችን አንድ ባንድ አንስቼ ጥቂት መረጃዎችን ሰጣችኋለሁ። ከዛም ወደ መጨረሻው ነጥብ ይህንን ዲኤስ 86 ፎርምን የሚሞሉ ሰዎች መውሰድ ያለባቸውን ጥንቃቄዎች ተናግሬ የዛሬውን ቪዲዮ ጨርሳለሁ። አማርኛውን አስተካክሉልኝ። ኦኬ ውድ ቤተሰቦች ከዚህ በፊት ለዚህ ቻናል አዲስ የሆናችሁ ካላችሁ ስሜ ጋልተንቤ ሻዳ ይባላል። እንዲሁም ይህንን ቻናል ሰብስክራይብ አድርጋችሁ ይህንን ቪዲዮን የምትከታተሉ ውድ ቤተሰቦቼ ድጋሚ አዲስ እንግዶች ወይም አዲስ የዚህ ቻናል ተከታታዮች እንዲበዙልን እናንተም ይህንን ቻናል ላይክ እንደተለመደው ላይክ፣ ሰብስክራይብ እንደውም ሼር በማድረግ የበለጠ ቤተሰቡ ነው። ይህንንም ስለምታደርጉ በጣም ከልብ አመሰግናለሁ።
ሶ በቀጥታ ወደ መረጃዎች ልውሰዳችሁ። የመጀመሪያው ነጥብ ስለ ዲኤስ 86 ምን ማለት ነው የምለውን ጥቂት ከገለጽኩላችሁ ይህንን ዲኤስ 86ን ምን ሞላው ታዲያ መቼ ነው? እንደው ዝም ብለን ተነስተን ፓስፖርቴ አልመጣምና ይሄንን ዲኤስ 86 ሞልቼ ሌላ አዲስ ኢሹ ይደረግልን ብለን ነው የምናስበው? አይደለም። ዲኤስ 86ን የምንሞላበት የራሱ ጊዜ ወቅት አለው ማለት ነው። አንድ ሰው ፓስፖርቱን ከስቴት ዲፓርትመንት በእጁ እስካላስገባ እዚህ ጋር ባይ ዘ ወይ በጣም ማሰብ ወይም መጠንቀቅ ያለባችሁ ፓስፖርታችሁ በእጃችሁ ገብቶ ሲጠፋና ፓስፖርታችሁ በእጃችሁ ሳይገባ ሲጠፋ ልዩነት አለ። ፓስፖርታችሁ በእጃችሁ ገብቶ ከተቀበላችሁ በኋላ ቢጠፋባችሁ የምትሞሉት ፓስፖርት ዲኤስ 82 ነው። ቀደም ብዬ የሰራሁት ቪዲዮ አለ። ምናልባት ወደፊት ወደ ኋላ ሄዳችሁ ካያችሁት ስለ ሎስት ስቶለን ዳሜጅ ወይም ኔም ቼንጅ ብዬ የሰራኋቸው የሆነ ቪዲዮዎች አሉ። እነሱ ላይ ወደ ኋላ ሄዳችሁ ማየት ትችላላችሁ። ይሄኛው እኔ አሁን ያወራው ያለሁት ዲኤስ 86 ፓስፖርቱ ገና በእናንተ እጅ ሳይሆን ኢን ቢትዊን ዩ ኤንድ ስቴት ዲፓርትመንት መሃል ባለው ጋፕ ውስጥ ፓስፖርታችሁ በእጃችሁ ሳይገባ ሲቀር የምታመለክቱት የአፕሊኬሽን ፎርም ነው ዲኤስ 86 ማለት። አንድ ሰው ይህንን ዲኤስ 86ን የሚሞላው መቼ ነው? ዩኤስ ስቴት ዲፓርትመንቱ የመጀመሪያ ፓስፖርቱን ኢሹ ካረገ ጀምሮ በ120 ቀናት ውስጥ ይሄ ሰው ይሄ ፓስፖርቱን ካላገኘ አዲስ ፓስፖርት እንዲሰጠው ይህን ዲኤስ 86ን ሞልቶ ማመልከት ይችላል። 120 ቀናት ውስጥ ያ ማለት ወደ ወር ስንለውጠው 4 ወር ማለት ነው። 4 ወር ሳይሞላው ፓስፖርቴን አላገኘውም ብሎ ይሄንን ዲኤስ 86 በመሙላት አዲስ ፓስፖርት ኢሹ እንዲደረግለት ማመልከት ይችላል ማለት ነው። ነገር ግን 120 ቀን ሞልቶት ቢያልፍስ አዲስ ፓስፖርት አይሰጠውም። ሰው ምንድነው ማድረግ የሚችለው? ያለው አማራጭ ወደ ኋላ ተመልሰው ዲኤስ 11ን ሞልቶ እንደ አዲስ አፕላይ ማድረግ ነው የሚጠበቅበት። ሂሳቡንም ይከፍላል ማለት ነው። እንደ አዲስ ይጀምራል 120 ቀን ካለፈው። ነገር ግን ፓስፖርቱን በ120 ቀን ወይም ለሱስ ካላገኘ አዲስ ፓስፖርት ኢሹ ይደረግልኝ የመጀመሪያው ጠፍቷል ብሎ ዲኤስ 86ን ይሞላል። ያለምንም ክፍያ በነፃ ሌላ በጠፈበት ፓስፖርት ምትክ አዲስ ፓስፖርት ያገኛል ማለት ነው። የመጀመሪያው ነጥብ። ሁለተኛው ነጥብ ዲኤስ 86ን ስትሞሉት ቀደም ሲል ያመለከታችሁበትን የፓስፖርት አይነት ማስታወስ አለባችሁ። ለምሳሌ በጠፋው ፓስፖርት አፕሊኬሽን ላይ የሞላችሁት ፓስፖርት ቡክ ከሆነ አሁን ዲኤስ 86ን ስትሞሉ ፓስፖርት ቡክ እና ፓስፖርት ካርድን ብትሞሉ አፕሊኬሽኑ ውድቅ ይደረጋል ማለት ነው። አፕሩቭ አይደረግም። ለምን? እነሱ ጋር ፋይሉ አለ። የጠፋው ፓስፖርቱ ላይ እናንተ ሂሳቡን የከፈላችሁት አፕሊኬሽኑን የሞላችሁት ፓስፖርት ቡክን ብቻ ነው። አሁን በዚህ በዲኤስ 82 ላይ ፓስፖርት ቡክንና ካርዱን ወይም ቦዝ ሁለቱ ወይም ካርዱን ብቻ ብትሉ ኢቭን አፕሊኬሽኑ ውድቅ ይደረጋል። ሰስፒሽስ ትራንዛክሽን ነው የሚሆነው። አጠራጣሪ ነገሮች ይፈጠራሉ ማለት ነው። ያኔ ኮምፕሊትሊ ይሄ ፓስፖርት አፕሩቭ አይደረግም ማለት ነው። ኢቭን በዲኤስ 86 ብትሞሉት ማለት ነው። ሰው ውድ ቤተሰቦቼ ዲኤስ 86ን ከመሙላታችሁ በፊት ማስታወስ አለባችሁ በጠፋው ፓስፖርት ላይ የመረጣችሁት የፓስፖርት አይነት ምንድን ነው? ይሄን ማስታወስ አለባችሁ። ቡክ ከሆነ በዚህኛው ላይ ቡክ ነው የምትሞሉት። ካርድ ከሆነ በዚህኛው ላይ ካርድ ነው የምትሞሉት። ማች ማድረግ አለበት። ሌላው ሶስተኛው ነጥብ አድራሻ። ይሄ በጣም ወሳኙ ፓርት ነው። እኔ በፓስፖርት ስራ ልምድ ከ70 እስከ 80% ስወስድ የአብዛኛው ሰው ፓስፖርት የሚጠፋበት ዋናው ምክንያት የአድራሻ ስህተት ነው። አድራሻ ብዙውን ጊዜ እንዴት ነው የአድራሻ ስህተት የሚሆነው? ብዙ ሰዎች አድራሻ ፓስፖርት አፕላይ ካደረጉ በኋላ ፓስፖርቱ እስኪመጣላቸው ወይ አንኮንሽስሊ ወይም የሆነ ነገር ይሆንና ፓስፖርት አድራሻ መቀየራቸው ወይ አድራሻ ይቀይራሉ። ከዛ በኋላ ደግሞ አድራሻ መቀየራቸውን ለስቴት ዲፓርትመንቱ ሪፖርት አያደርጉም። ሌላው ደግሞ ምናልባት አፕሊኬሽኑን ሲሞሉት የሞሉት የአድራሻ ምናልባት ወይ አፓርትመንት ከሆነ አፓርትመንት ነምበር አይጨምሩም፣
ወይም ሃውስም ከሆነ ሳውዝ የምለውን ኖርዝ ወይም ኢስት የምለውን ዌስት አድርገው አድራሻ ላይ ይሞላሉ። ያ የአንዲት ፊደል ሚስቴክ ፖስታ ቤት ዲሊቨር አያደርግም፣ በተለይ ዶክመንቶችን። ምክንያቱም ነገ ሚስፕሌስ የሆነ ዲሊቨር ቢያደርግ ፖስታ ቤት ስቴት ዲፓርትመንቱ ስለሚጠይቀው ምንም አይነት ስህተት ፖስታ ቤት ላለመስራት ፖስታው ላይ ስቴት ዲፓርትመንት በላኩ ፖስታ አድራሻ ነው ዲሊቨር የሚያደርገው። እናንተ አድራሻ ቀይራችሁ ነገር ግን ያንን ስቴት ዲፓርትመንቱ ካላወቀ ስቴት ዲፓርትመንቱ አፕሊኬሽኑ ላይ ባለው አድራሻ ነው ዲሊቨር የሚያደርገው። ጀስት ኢንኬዝ እናንተ ሙቭ አድርጋችሁ ሌላ አድራሻ አዲስ አድራሻ የምትኖሩ ከሆነ ያንን ፓስፖርት በቀላሉ ሉዝ አድርጋችሁት ማለት ነው። ብዙውን ጊዜ የፓስፖርት ሰው ሚስ የሚያደርገው ወይም ሉዝ የሚያደርገው የአድራሻ ስህተት ነው። ውድ ቤተሰቦቼ እናንተ ይሄንን ፖይንት በደንብ አድምጦኝ። ሶስተኛው ነጥብ አድራሻ ለውጥ ነው። ቀደም ሲል ፓስፖርት ላይ የሞላችሁት በዲኤስ 86 ላይ የምትሞሉት አድራሻ በጣም ማች ማድረግ አለበት። ያንን ማስታወስ ይጠብቅባቸዋል ማለት ነው። ይሄንን አፕሊኬሽን ስትሞሉ ባለፈው በጠፋው ፓስፖርት ላይ የትኛውን አድራሻ ነው የተጠቀምኩት? you have to ያንን አድራሻ ከዚህ ከዲኤስ 86 ጋር ማች እንዲሆን ማድረግ አለባችሁ። ሌላው አራተኛው ነጥብ ዲኤስ 86 ከመሙላታችሁ በፊት ዲቴይልድ የሆነ ስቴትመንት ወይም ኢንፎርሜሽን ለስቴት ዲፓርትመንት መስጠት አለባችሁ፣ ወይም ከዚህ ከዲኤስ 86 አፕሊኬሽን ጋር አታች ማድረግ አለባችሁ። ይሄ ምንድነው? just make them believe like አሁን ፓስፖርቴን አላገኘውም ጠፍቶብኛል ብላችሁ ዝም ብላችሁ ዲኤስ 86ን ከመሙላት you have like ምንድነው ስለማጥፋቱ ኤቪደንሶች ይላል ስቴት ዲፓርትመንት። ፓስፖርቱን ወስዳችሁ ወይም ሚስፕሌስድ አድርጋችሁ ለድጋሚ አፕላይ ቢታረጉስ ምንም ማስረጃ የለውም ስቴት ዲፓርትመንቱ። ስለዚህ እናንተ እንደ ማስረጃ እንዲሆናችሁ ስቴት ዲፓርትመንቱ እንዲያምናችሁ ላይክ ዲቴይልድ የሆነ ስቴትመንት ወይም ኢንፎርሜሽን ከፓስፖርት ዲኤስ 86 ጋር አታች ማድረግ አለባችሁ። ለምሳሌ እንደ ማስረጃ ልታቀርቡ የምትችሉት የፓስፖርቱ እንዳልደረሳችሁ ስታውቁ ቀድማችሁ ለናሽናል ፓስፖርት ኢንፎርሜሽን ሴንተር ኢንፎርም ማድረጋችሁን ስልክ ደውላችሁ ወይም በኢሜል ፓስፖርቴ አልደረሰኝም ብላችሁ ሪፖርት ማድረጋችሁን አታች ማድረግ አለባችሁ። ኦር ኢደር ባላችሁበት ስቴት ፖስታ ቤት በመሄድ ፓስፖርታችሁ እንዳልደረሳችሁ ሪፖርት ማድረግ አለባችሁ። ለምን? ስቴት ዲፓርትመንት ፓስፖርትን የሚልከው በፖስታ ቤት ኔትወርክ ነው። ፖስታ ቤቱ ነው ያንን ፓስፖርት ሜሉን ዲሊቨር የሚያደርገው ለከስተመሮች። ስለዚህ እናንተ ይህንን ፎርም ከመሙላታችሁ በፊት ዳይሬክትሊ በዙሪያቸው ወይም አካባቢያችሁ ባለው ፖስታ ቤት ሄዳችሁ ፓስፖርት አፕላይ አድርጌ ነበረ ግን አልደረሰኝም በዚህ ምናምን የምለውን መረጃ ለፖስታ ቤቱ በመስጠት ምናልባት ትራኪንግ ነምበርም ካላችሁ በመስጠት ፖስታ ቤቱ የት እንዳለ ሌላ ቦታ በተሳሳተ አድራሻም ዲሊቨር መደረግ አለመደረጉም ይታወቃል ማለት ነው። ፖስታ ቤት ኮንታክት ማድረጋችሁን እርግጠኛ መሆን አለባችሁ ይሄንን ዲኤስ 86 ሞልታችሁ ከመላካችሁ በፊት። ሌላ በሶስተኛ ደረጃ እንደ ፖሊስ ስቴሽን አይነት ምሳሌ ፖሊስ ስቴሽንን በመሄድ ሎስት ኤንድ ፋውንድ ብዙ ሰዎች ፓስፖርት ካገኙ ቀጥታ ሜንሊ የመንግስት ዶክመንት ስለሆነ ሜንሊ የሚያመጡት ወይ ፖስታ ቤት ሎስት ኤንድ ፋውንድ ነው ድራፕ የሚያደርጉት ወይም ፖሊስ ስቴሽን በመሄድ ነው ድራፕ የሚያደርጉት። እነዚህ ሰርቲፊኬት፣ ፓስፖርት፣ ድራይቨር ላይሰንስ እነዚህ ሜንሊ ከጠፉባችሁ የት ነው ሄዳችሁ መጠየቅ ያለባችሁ? ፖስታ ቤትና ፖሊስ ስቴሽን በመሄድ መጠየቅ አለባችሁ። ስለዚህ ስቴት ዲፓርትመንቱ እነዚህን ሙከራዎች መጀመሪያ ማድረግ አለማድረግህን ለፓስፖርት ትኩረት መስጠት አለመስጠትህን ከአንተ እንደ ኤቪደንስ ማረጋገጥ ስለሚፈልግ እነዚህን ነገሮች ይሄንን ፎርም ከመሙላቴ በፊት ስቴት ዲፓርትመንት ራሱን ኮንታክት ማድረግህን ፖስታ ቤት ኮንታክት ማድረግህን እና ለፖሊስ ሪፖርት ፓስፖርት ጠፍቷል ብለህ ሪፖርት ማድረግህን ስቴት ዲፓርትመንቱ ማወቅ ይፈልጋል ማለት ነው። ሌላ ውድ ቤተሰቦቼ በአምስተኛ ነጥብ ላይ የምናየው ከቀደሙ የፓስፖርት ጋር አብሮ ላይክ ለምሳሌ የጠፋው ፓስፖርት እንበልና ወይ ሪኒው ለማድረግ ወይም ለማሳደስ ከሆነ አፕላይ ያደረጋችሁት ወይም እንደ አዲስ ዲኤስ 11ን ሞልታችሁ አፕላይ ያደረጋችሁ ከሆነ ነገር ግን አሁን ዲኤስ 86ን ስትሞሉት ያኔ የላካችሁት ኦሪጂናል ዶክመንት ካለ እሱንም እንደዚሁ ዲቴይል የሆነ ስቴትመንት ወይም ኢንፎርሜሽን መስጠት አለባችሁ። ይሄ ፍለጋውን ወይም ፋይሉን ሰርች
ለማድረግ ለነሱ በጣም ይቀላል ማለት ነው። ለምሳሌ ከአንተ አፕሊኬሽን ጋር በርዝ ሰርቲፊኬት ኦሪጂናሉን ከላክ እነሱ በቃ ኮንሲደር የሚያደርጉት የአንተ ፓስፖርት እና የአንተ በርዝ ሰርቲፊኬት አንድ ላይ እንደጠፋ ነው የሚያስቡት። ስለዚህ ስለ ናቹራላይዜሽን ወይም ይሄ ምንድነው ሲቲዝን ከሆንክ በኋላ ስለምሰጠ ሰርቲፊኬት አያስቡም ማለት ነው። ወይም አንተ ባለፈው ሳሚት ያረከው የሲቲዝን የሆንክበትን ዶክመንት ከሆነም በዚህ በዲኤስ 86 ላይ እንዲቴል ትነግረዋለህ። ከባለፈው አፕሊኬሽን ጋር የሲቲዝን የሆንኩበትን ኦሪጂናል ዶክመንት ነው ሰሚት ያረኩት ስትል እነሱ በርዝ ሰርቲፊኬቱን ይተውና ቀጥታ የአንተን ፓስፖርት እና የአንተን ሲቲዝን ዶክመንት መፈለግ ይጀምራሉ ማለት ነው። ሶ ይሄንን ክላሪፋይ አድርገህ መንገሪ ኢዚሊ እነሱ የአንተን ፋይል ሰርች ለማድረግ በጣም ይጠቅሟቸዋል እና ከቀደመው ፓስፖርት ጋር የላካችሁት የኦሪጂናል ዶክመንት ካለ እሱንም ኤክስፕሌን ማድረግ አለባችሁ ማለት ነው፣ ምን እንደላካችሁ። ሌላው በስድስተኛ ነጥብ የምናየው የግድ የፌደራል አይዲ ወይም ድራይቨር ላይሰንስ ከዚህ አፕሊኬሽን ጋር መላክ አለባችሁ። በጣም የሚገርመው ብዙ አይነት የፓስፖርት ፎርም ነው ያለው። ይሄኛው ፎርም ዲኤስ 86 ብቻ ነው ፌደራል አይዲ የሚጠይቀው። ኢንሰንስ ሌሎች ፎርሞች ፌደራል አይዲ አይጠይቁም ማለት አይደለም። ነገር ግን ሌሎች ፎርሞች ኦፕሽን አላቸው። ለምሳሌ እንደ ዲኤስ 11 እንደ ዲኤስ 82 እና ሌሎች ፎርሞች በስቴት አይዲ ፓስፖርት እንደ አይዲ ስቴት አይዲ፣ የስኩል አይዲ፣ ሌላ የሚሊተሪ አይዲ አቅርበ ፓስፖርት ፕሮሰስ ማድረግ ትችላለህ። ይሄኛው ግን ዲኤስ 86 ስቴት አይዲ አይቀበልም። ኦንሊ ፌደራል አይዲ። ስለ ፌደራል አይዲ እና ስለ ስቴት አይዲ ውድ ቤተሰቦቼ ባለፈው የሰራኋቸው ቪዲዮዎች አሉ። እነሱን ወደኋላ መለስ ብላችሁ ማየት በፌደራል አይዲ እና በስቴት አይዲ ያለው ልዩነት ምንድነው ያንን ማወቅ ትችላላችሁ፣ ወደኋላ ሄዳችሁ ያንን ቪዲዮ ከተመለከታችሁ። ሶ በዚህ በዲኤስ 86 የሚሞላ ሰው የግድ ምን ማቅረብ አለበት? የፌደራል አይዲ ነው። ከዚህ የፌደራል አይዲን ካፒ ፍሮንት እና ባክ ካፒ አድርጎ ያንን መላክ አለበት ከዚህ ከዲኤስ 86 ጋር ማለት ነው። ስቴት አይዲ መላክ አይችልም ማለት ነው፣ ወይም ስኩል አይዲ መላክ አይችልም ማለት ነው። ለምን? በድራይቨር ላይሰንስ ማለት ኢንሰንስ ባለፈው እንደነገርኳችሁ የፌደራል አይዲ ነው። ፌደራል አይዲ ማለት አሜሪካ ውስጥ በፌደራል ሕግ በሚተዳደሩ 50ዎቹም ስቴት ላይ የፌደራል አይዲ ነምበሩ ሲስተም ውስጥ አለ። ለምሳሌ አንድ ሰው የካሊፎርኒያ ድራይቨር ላይሰንስ ይዞ ቬጋስ ቢሄድ ወይም ቴክሳስ ቢሄድ ሲስተሙ ደሴም ነው። ቬጋስ ላይ የሆነ ጥፋት ሲያጠፋ ወይም ትራፊክ ከያዘው አይዲ ስካን ሲደረጋል፣ እዛም ስክሪኑ ላይ ፓፓፕ ያደርጋል፣ ካሊፎርኒያን ፓፓፕ ያደርጋል። የትኛውም 50 ስቴት ውስጥ ፌደራል አይዲ እስከሆነ ድረስ ሲስተም ውስጥ ፓፓፕ ያደርጋል ማለት ነው ቁጥሩ። ነገር ግን ስቴት አይዲ ከሆነ ስቴት አይዲ በዛ በተሰጣችሁ ስቴት ላይ ብቻ ነው ቁጥሩ የሚሰራው። ስለዚህ ሌላ ቦታ ላይ ሲስተም ውስጥ ቁጥሩ ፓፓፓ ያደርግም ማለት ነው። ለስቴቱ ብቻ ነው ሜኑል የሚሰራው። ባለፈውም ነግሬያቸዋለሁ። በዚህ ይህንን ፎርም ዲኤስ 86ን የሚሞላ ሰው ከዚህ አፕሊኬሽን ጋር መላክ ያለበት ፌደራል አይዲ ብቻ ነው። ለምን? ያንተ ፋይል ኬዝ የተደረገው በአምስቱም ስቴት ላይ ያንተን ፓስፖርት ሰርች ለማድረግ ነው። ሶ በአምስቱም ስቴት ላይ ያንተ የድራይቨር ላይሰንስ ቁጥር በእያንዳንዱ ሲስተም ውስጥ ይገባል ማለት ነው። ያኔ ኢዝሊ ያንተ ዶክመንት በስህተት የሆነ ስቴት ሄዶ ከተገኘ ራይድ አዌይ አግኝቶ ለአንተ ለመላክ ያመቻል ማለት ነው። ስቴት አይዲ ነምበርህን ግን ሌሎች ስቴት አያውቁትም፣ ሲስተም ውስጥ የለም ማለት ነው። ሶ ዳትስ ዘ ኦንሊ ሪዝን ይሄኛው አፕሊኬሽን ከሌሎች የምንለየው ያንተን የፌደራል አይዲ ወይም ድራይቨር ላይሰንስ የግድ ይፈልጋል። እሱ ከሌለ ፓስፖርት አፕላይ አታደርግም። እሱ ከሌለ ጭራሽ ይህንን ፎርም አትሞላም። አዲስ ፓስፖርትም ኢሹ አይደረግልህም ማለት ነው። ሌላ ውድ ቤተሰቦች የሰባተኛውና የመጨረሻው ነጥብ ፊርማ እና አፕሊኬሽኑን ሰሚት ያደርግበት ቀን። ይሄ በጣም ወሳኝ ነው። ባለፈውም ነግሬያለሁ። የማንኛውም የፓስፖርት አፕሊኬሽን ላይ ሳትፈርም ወይም ፈርመ ቀኑን ሳትጽፍ ወይም ቀኑን ጽፈ ፊርማ ሳትፈርም ከላክ ያ ፓስፖርት አውቶማቲካሊ ሪጀክት ይደረጋል። ለምን? ላይ ቀጥታ ወደ ሰስፒሽስ ትራንዛክሽን ነው የሚገባው። በጣም አጠራጣሪ ነው ማለት ነው። ሰምበዲ ያንተን ኢንፎርሜሽን የተጠቀመ አድርገው ነው የሚያስበው። በዚህኛው ኬስ እንደውም ይብዛል። ቀጥታ አንተ ላይ ነው የሚመጡት። ለምን? አንተ ፓስፖርትህን አግኝተህ ነገር ግን ተጨማሪ ሌላ ፓስፖርት ለማግኘት እንደገና ይህንን ፎርም እንደሞላ ነው እነሱ በቀጥታ የሚያስቡት።
ስለዚህ በጣም እርግጠኛ መሆን አለባችሁ። ይህንን ፓስፖርት አፕሊኬሽን 886ን ከሞላችሁ ዲኤስ 86ን ከሞላችሁ በኋላ በትክክል መፈረማችሁና ቀን መጻፋችሁን ማስታወስ አለባችሁ። የምትፈርሙት ፍርማችሁ ደግሞ ከባለፈው ከጠፋው ፓስፖርት አፕሊኬሽን ጋር የፈረማችሁት ፍርማ ጋር ይሄኛው ማች ማድረግ አለበት። አሁንም ይሄ ፍርማችሁ ማች ካላረገ ወይም ከረሳችሁት በእነሱ ስቴት ዲፓርትመንት ውስጥ ያለው ፋይል ፍርማና ይሄኛው አዲሱ አፕሊኬሽን ያለው የፍርማ ልዩነት ካለው አሁንም ጥያቄ ምልክት ውስጥ ይገባላችሁ ማለት ነው። ሶ ኦልዌይዝ ይሄንን አፕሊኬሽን ስትሞሉ ሁሉንም ነገር ባካፕ አድርጋችሁ ሪማይንድ ማድረግ አለባችሁ። ከጠፋው ፓስፖርት ላይ የሞላችሁት አፕሊኬሽን ምን ይመስላል፣ ያንን ካፒ ፔስት ነው የምታደርጉት ማለት ነው። ያን ለማድረግ ደግሞ ማስታወስ አለባችሁ ምንድነው ባለፈው አፕሊኬሽን ላይ የሞላሁት የሚለውን ማለት ነው። ሶ ውድ ቤተሰቦቼ ይሄንን ስለ ዲኤስ 86 ምን ማለት ነው በምለው ስር እነዚህን 7 ነጥቦችን እንደዚህ ለእናንተ ካቀበልኳችሁ በቀጥታ አሁን ወደ ሁለተኛው ነጥብ ልግባ። ሁለተኛው ነጥብ አንድ ሰው ይሄንን ዲኤስ 86ን ሲሞላ መውሰድ ያለበት ጥንቃቄዎች ምንድን ናቸው? በጣም ወሳኝ ፓርት ነው ይሄኛው በራሱ ማለት እንዲህ ዝም ብለን ከሜዳ ተነስተን ፓስፖርቴ አልመጣም ብለን ይሄንን ሌላ ፓስፖርት ኢሹ ይደረግልን ብለን ምንሞላው አይነት ፎርም አይደለም። ይሄ በጣም ጥንቃቄ መግቢያ ላይ ነግሬያለሁ። ይሄ በጣም ጥንቃቄ የሚፈልግ የአፕሊኬሽን አይነት ነው። ሶ ምንድናቸው መውሰድ ያለበት ጥንቃቄ? 3 ነጥቦች አሉ። እነሱን ዘርዘር ላድርግላችሁ። አንደኛው አንድ ሰው ይሄንን ዲኤስ 86ን ከመሙላቱ በፊት በጣም ማሰብ እንዲሁም መጠንቀቅ ያለበት ምንድነው ማድረግ ያለበት? የመጀመሪያው ፖይንት ያለፈውን አፕሊኬሽን ኦንላይን ላይ ገብቶ ስታተሱን መጀመሪያ ቼክ ማድረግ አለበት። for ላስት ከዚህ በፊትም ቼክ እያደረገ ይሆናል እንዳልደረሰ። ነገር ግን አሁን ይሄንን ፎርም ሞልቶ ዛሬ ሰሚት ከማድረጉ በፊት አትሊስት ደብል ቼክ ማድረግ አለበት። ለመጨረሻ ጊዜ ደብል ቼክ ማድረግ አለበት ኦንላይን ላይ ገብቶ። ስለዚህ ስለ ፓስፖርት ኦንላይን አፕላይ ካደረጋችሁ በኋላ ኦንላይን ላይ ገብታችሁ ስታተሱን እንዴት ቼክ ማድረግ እንዳለባችሁ የሰራሁት ቪዲዮ አለ፣ ስታተስ አፕዴት የሚል እሱንም ቪዲዮ ውድ ቤተሰቦቼ ወደ ኋላ ሄዳችሁ ቢታዩት እንዴት ኦንላይን ላይ ገብታችሁ የፓስፖርት አፕሊኬሽናችሁ ያለበትን ስታተስ ወይም ሁኔታ ማወቅ እንዳለባችሁ የሚያሳይ ቪዲዮ ስለሆነ በጣም ይጠቅማችኋል። ያላያችሁት ወደ ኋላ ሄዳችሁ ያን ቪዲዮ ሰርች አድርጋችሁ ፈልጉና ማየት አለባችሁ ማለት ነው። እያንዳንዱ ስቴፖች እያንዳንዱ ምን ከናንተ እንደሚጠበቅ ምን አይነት ኔትወርክ መጠቀም እንዳለባችሁ ያ ሁሉ እዛኛው ቪዲዮ ላይ ስላለ ማየት ትችላላችሁ። አሁን መድገም አልፈልግም። ስለዚህ ይሄንን አፕሊኬሽን ሰሚት ከማድረግ በፊት ፕሊዝ ለአንድና ለመጨረሻ ጊዜ ኦንላይን ላይ ገብተህ የፓስፖርትህን አፕዴት ማየት አለብህ። ለምሳሌ አንዳንዴ ስቴት ዲፓርትመንቱ ባይ ዲፎልት ፓስፖርታችሁ አፕሩቭ ተደርጓል ሺፕድ ተደርጓል የሚል ነገር ስታትስ ላይ ልታገኙ ትችላላችሁ። ያኔ ኦልሬዲ ሺፕድ ተደርጓል ነገር ግን አልደረሰኝም በሚል ስሜት ይሆናል ይሄንን ዲኤስ 86ን ለመሙላት የመጣችሁት። ነገር ግን ያ ባይ ዲፎልት ስህተት ቢሆንና ፓስፖርታችሁ ገና ሂደት ላይ ቢሆን ፕሮሰስ ላይ ቢሆን ነግሬያለሁ። አንድ ሰው መግቢያ ላይ አንድ ሰው መቼ ነው ይሄንን ዲኤስ 86 መሙላት ያለበት ያልኩት አትሊስት እስከ 120 ቀን ባለው ጊዜ ማለት ነው። ሶ 120 ቀን ማለት 4 ወር ነው። ሶ የፓስፖርት ፕሮሰስ ሂደት እስከ 4 ወር ድረስ ሊወስድ ይችላል ማለት ነው። በአራተኛ ወር ላይም ሊጸድቅልህ ይችላል ማለት ነው። ስለዚህ ሁሌ በጭንቅላታችሁ ሰው ኦኬ ይሄን ሲስተሙ እንደ ብሎኛ ራይድ ወይ ፓስፖርት መምጣት ነበረበት ግን አሁን አጥቻለሁ ብላችሁ ከማሰባችሁ በፊት ፓስፖርቱ ለማክሲመም 120 ቀን ውስጥ ሊመጣልህ ይችላል ማለት ነው። ሶ ለዚህ ነው ይሄንን ዲኤስ 82 እስከ 120 ቀን ድረስ ጠብቀህ እንደን ለአዲስ ፓስፖርት አፕላይ ማድረግ ያለብህ። ስለዚህ ይሄንን ዲኤስ 11 ከመሙላት በፊት የመጀመሪያው ማሰባ ወይ ማድረግ ያለባችሁ ኦንላይን ላይ ገብታችሁ የመጨረሻውን ስታተሱን ቼክ አድርጉ። ያ ገብታችሁ ቼክ ማድረጋችሁ የሚጠቅመው ምናልባት አፕዴት የሆነ ኢንፎርሜሽን ካለ ሺፕ መደረግ አለመደረጉን በዛ ታያላችሁ። ሌላው ሺፕ የተደረገበትን ቀኑን በዛ ታያላችሁ።
ሌላው ደግሞ ኢሹድ የተደረገበትን ቀኑንም ታያላችሁ። እዛ ላይ መረጃው ላይ ቁጭ ብሎ ነው። እንደገና ኢሹድ ብቻ ሳይሆን በየትኛው አድራሻ እንደተላከ ሁሉ እዛ ላይ ተቀምጦ ታያላችሁ። እሱ ብቻም ሳይሆን በምን አይነት ትራኪንግ ነምበር እንደተላከ ሁሉ መረጃ እዛ ላይ አለ። እዛ ላይ ስትገቡ ትራኪንግ ነምበሩን ወስዳችሁ ጽፋችሁ ቀጥታ ፖስታ ቤት በመሄድ ይሄ ፓስፖርት በዚህ ቀን ኢሹ ተደረገ፣ በዚህ ቀን ሺፕ ተደረገ፣ ይሄው ትራኪንግ ነምበሩ ወደዚህ አድራሻ ተላከ የሚለውን ፖስታ ቤት ሄዳችሁ ያንን በማሳየት ፖስታ ቤቱ ትክክለኛውን የፓስፖርት ሎኬሽን ሊነግራችሁ ይችላል። ስለዚህ ይህንን ዲኤስ 86 ከመላካችሁ በፊት እነዚህን ሁሉ ፕሮሰስ በራሳችሁ ማድረግ አለባችሁ ማለት ነው። ስለዚህ ፕሊዝ በጣም መጠንቀቅ አለባችሁ። ምክንያቱም እንዲህ ሳታደርጉ ይህን ስቴፕ ሚስ አድርጋችሁ ይሄ ዲኤስ 86ሱ በስቴት ዲፓርትመንት ውስጥ ከገባ በኋላ የመጀመሪያው ፓስፖርት ራይድ አዌይ በ24 ሰዓት ውስጥ ካንስል ይደረጋል። ያ ከመሆኑ በፊት ለአንድና ለመጨረሻ ይሄን ፓስፖርት 86ን ሰሚት ከማድረጋችሁ በፊት ኦንላይን ላይ ቼክ አድርጎ ስታታሱ። ሁለተኛው መጠንቀቅ ያለባችሁ ዲኤስ 86 ሞልታችሁ ከመላካችሁ በፊት ቅድም እንደነገርኳችሁ ፕሊዝ ኮንታክት ዩኤስፒኤስ። ምክንያቱም ስታተሱ ላይ ስትገቡ መስት ስቴት ዲፓርትመንቱ ለእናንተ ፓስፖርቱን ከላከ ትራኪንግ ነምበር እዛው ተቀምጦታ ያላችሁ ስታተሱ ላይ ያንን ትራኪንግ ነምበር መዝግባችሁ ፖስታ ቤት በመሄድ ይሄው ትራኪንግ ነምበሩ የት ነው ይሄ ፓስፖርት ያለው ምናምን ብላችሁ ፕሮሰስ ማድረግ አለባችሁ ማለት ነው። ሁለተኛው የግድ ፖስታ ቤት ኮንታክት ማድረግ አለባችሁ። ሶስተኛው ነጥብ ዲኤስ 86 ሞልታችሁ ከመላካችሁ በፊት የያዛችሁት አይዲ የፌደራል አይዲ መሆኑን እርግጠኛ መሆን አለባችሁ። ቅድሙም ነግራቸዋለሁ። ይሄኛው ፎርም ብቻ ዲኤስ 86 ብቻ ነው የግድ የፌደራል አይዲ የሚፈልገው። ስለዚህ አንድ ሰው ይህንን ዲኤስ 86ን ለመሙላት ከማሰቡ በፊት የፌደራል አይዲ በእጁ መያዝ አለመያዙን ማረጋገጥ አለበት። ከሌለ በቃ አትሙላ። ምክንያቱም ፓስፖርቱ አዲስ ሪኢሹ አይደረግልህም። ስቴት አይዲ አይሆንም፣ ሌላ ማንኛውም አይዲ አይሆንም። ድራይቨር ላይሰንስ ወይም የፌደራል አይዲ ነው ድራይቨር ላይሰንስ ማለት። እሱን አውጥተህ ነው እሱን ካፒ በፊት ለፊትና በኋላ ካፒ አድርገህ ከዚህ ከዲኤስ 86 ጋር የምትልከው። እሱ ከሌለ አታስበው ጭራሽ ይህንን አፕሊኬሽን ለመሙላት። ስለዚህ ውድ ቤተሰቦቼ እነዚህን ጥንቃቄ መልእክቶችን ከነገርኳችሁ በኋላ እነዚህን ሁሉ በትክክል አሟልታችሁ ነገር ግን ከሞላችሁ በኋላ እስከናንተ ምን ይጠበቃል? እነሱን ደግሞ ወደ መጨረሻ እንደ ምክር ላስቀምጥና የዛሬውን ቪዲዮ በዚህ ይጨርሳል። ውድ ቤተሰቦቼ አንድ ሰው ይህንን ማመልከቻውን ሞልቶ አንዴ ከላከ በኋላ ለምሳሌ ዛሬ ብትልኩ ምናልባት ስቴት ዲፓርትመንቱ ከ2 ወይም ከ3 ቀን በኋላ ይሄንን አፕሊኬሽን በእጁ ያስገባል እንበል። ልክ ስቴት ዲፓርትመንቱ ሪሲቭድ ካለ ጀምሮ አውቶማቲካሊ የባለፈው ጠፋብን ያላችሁት ፓስፖርት ካንስል ይደረጋል ማለት ነው። አንድ ሰው ይሄንን አፕሊኬሽን ዲኤስ 86ን በሞላ በ3 ቀን ውስጥ እና በ4 ቀን የመጀመሪያው ፓስፖርት ኦልሬዲ ከሲስተም ውስጥ ካንስል ይደረጋል ማለት ነው። ወደ ሰስፒሸስ ይገባል ማለት ነው። ወዲያው ያ ፓስፖርት ካንስል ይደረጋል። የእናንተን ፋይል ኬዝ ወዲያውኑ ይከፈታል ማለት ነው። መረጃችሁ አሁን በላካችሁት ዲኤስ 86 ላይ ያለው መረጃ በቀጥታ ወዴት ይገባል? ወደ ካውንስለር ሎስት ኤንድ ስቶለን ፓስፖርት ሲስተም ውስጥ ይገባል ማለት ነው። ካውንስለር ሎስት ኤንድ ስቶለን ፓስፖርት ሲስተም ውስጥ የእናንተ መረጃ ይገባል ማለት ነው። ይሄ ዲኤስ 86 ላይ የሞላችሁት ምን ማለት ነው? የእናንተ መረጃ የእናንተ ስም ይሄ ሁሉ አሁን ወደ ካውንስለር ሎስት ኤንድ ስቶለን ፓስፖርት ሲስተም ውስጥ ከገባ በኋላ ምናልባት እናንተ ልክ ይሄንን ፓስፖርት አፕሊኬሽን 86ን እንዳስገባችሁ በንጋታው ያ አሮጌው ፓስፖርት ድንገት ቤታችሁ ቢመጣ ያንን ፓስፖርት ይጠቀማሉ ብትል ሲስተሙ ዲቴክት ያደርጋል። አንተ ካለበት መጥተው ቀጥታ ዲቴን ያደርጋሉ፣ ወስደው ያስሩሃል። ምክንያቱም ይሄ ካውንስለር ሎስት ኤንድ ስቶለን ፓስፖርት ሲስተሙ ዲቴክት ማድረጊያ ነው።
የጠፋውን ፓስፖርት የሚጠቀም ሰው ሁሉ ወንጀለኛ ነው፣ ያለበትን ቦታ ጠቆም፣ ይያዝ፣ ይታሰር የሚል ሜሴጅ ይልካል ማለት ነው ለ50 ስቴት ማለት ነው። ሰው አንተ አሁን በየዋነት ምንም ሳታ ፓስፖርት እኮ እንደገና መጣለ ብለህ ትራቭል ስታደርግ ብትያዝ በቀጥታ ኖ ኤክስኪውዝ አንተን ፒክ አድርገው ጄል ዲቴን አድርገዋል ማለት ነው። ሰው አንተን ብቻ አይደለም ምናልባት ሌላ የአንተ ፓስፖርት ወይ ተሰርቆ፣ ምክንያቱም ፓስፖርቱ ተሰርቋል ወይም የሆነ ነገር እንዳይሆን ለፕሮቴክሽን ነው ይሄ ቀጥታ ወደ ዲቴክት ሲስተም የሚገባው። ሰው አንድ ሰው የአንተን ፓስፖርት አግኝቶ በአንተን አስመስሎ ትራቭል ማድረግ ካለ ከሚያደርግ ከሆነ ሲስተሙ ቀጥታ የሰውየውን ሎኬሽን ዲቴክት ያደርጋል። ሰውየው ከዛ ተይዞ ይታሰራል ማለት ነው። ኢቭን አንተ እንኳን በየዋነት ያንን ፓስፖርት በአሮጌው ፓስፖርት ትራቭል ለማድረግ ብትሞክር ወይም ቲኬት ለመቁረጥ ብትሞክር ያ ኦልሬዲ ሲስተሙ ከየትኛውም ቴክኖሎጂ ጋር ኮኔክት የተደረገ ነው፣ ዲቴክት ያደርገዋል። ምንም ኤክስኪውዝ የለም። ምክንያቱም እንዳጭበረበርክ ነው። ፓስፖርቱን በእጅህ ይዘህ ነው ፓስፖርት የለኝም ብለህ ሌላ ፓስፖርት ኢሹ እንዲደረግ አፕላይ ያደረከው ሰው እያጭበረበርክ ነው ብለው ስለሚያስቡ ቀጥታ ጄል ይወስደዋል ማለት ነው። ምንም ኤክስኪውዝ የለም። ነገር ግን ይህ እንዳይሆን ምንድነው ማድረግ ያለባችሁ? ምናልባት እናንተ ዛሬ DS86ን አፕላይ እንዳደረጋችሁ ነገ አሮጌው ፓስፖርት በቤታችሁ ወይ በሜላችሁ ቢመጣ ምንም ሳትከፍቱት ምንም ሳትሉት ቀጥታ ለናሽናል ፓስፖርት ኢንፎርሜሽን ደውላችሁ አሮጌው ፓስፖርት መጥቷል ብላችሁ መንገር አለባችሁ። ያኔ እነሱ ያንን አሮጌውን ፓስፖርት ሳትከፍት ቀጥታ ዲፓርትመንት ላክ ነው ማለት አትጠቀሙ። ምክንያቱም ኦልሬዲ ካንስልድ ሆኗል፣ ዲቴክትድ ነው ያ ፓስፖርት። ስለዚህ ማንም ቢጠቀም እንደ ጥፋተኛ ተብሎ ሳትከፍተው ቀጥታ እነሱ ጋይድ በሚያደርጉ አድራሻ ወደ ፓስፖርት ሪከቨሪ ይላካል ማለት ነው። ለሆነ ውድ ቤተሰቦቼ ላስፈራራችሁ አይደለም፣ አሰራሩ ነው። ለእናንተ ጥንቃቄ አትሊስት ትንሽ ግንዛቤ ከዚህ ቪዲዮ ላይ ተወስዳላችሁ ብዬ አስባለሁ። ይሄንን ፎርሙን በመሙላት ፓስፖርታችሁ ከጠፋባችሁ በ120 ቀናት ውስጥ በማመልከት ሌላ ምንም ሳትከፍሉ በነፃ አዲስ ፓስፖርት ሪኢሹ እንዲደረግ ማድረግ ትችላላችሁ። ስለዚህ ውድ ቤተሰቦቼ ይሄ ቪዲዮ ይጠቅማል፣ ትንሽ አስተማሪ ነገር ነው ብላችሁ ካሰባችሁት እንደተለመደው ይህንን ቪዲዮ ላይክ፣ ሼር እንደም ሰብስክራይብ በማድረግ ሌሎች ቤተሰቦች ወደኛ እንዲመጡ አድርጉ። በሚቀጥለው ቪዲዮ የተለያዩ መረጃዎችን ይዤ እስክመጣ ድረስ ቸር ነውን።